ሲ17 ግሎብ ማስተር በትናንትናው ዕለት በሞስኮ ምን እግር ጣለው? እንደምታውቁት እንግዲህ ሲ17 ግሎብ ማስተር ማለት የአሜሪካ ሚሊተሪ የሚጠቀመው በጣም ሂውጅ የሚባል የሚሊተሪ ካርጎ ፕሌን ነው። ታዲያ በትናንትናው ዕለት አንዩዣል የሆነ በረራ ወደ ሞስኮ አድርጎ ነበር እና ኢቨን አልጀዚራ ለራሱ ቪዲዮውን ለማየት ሞክር ያለው ነገር ግን ሚስቴሪየስ የሆነ በረራ ነው የተባለው። ለምን ጉዳይ እንደበረረ ምን አይነት ሚሽን ይዞ እንደነበረ ምንም አይነት የወጣ መረጃ አልነበረም በሰዓቱ። ምንም እንኳን ይህንን በረራ በተመለከተ እስካሁን ድረስ በሁለቱም ሀገራት ይፋ የተደረገ ምንም አይነት ለሚዲያ ይፋ የተደረገ መረጃ ባይኖርም፣ ነገር ግን አንዳንድ መረጃዎች እየወጡ ነው። ይሄ ፕሌን ለምን ወደ ሞስኮ እንደበረረ ማለት ነው። ይሄ ፕሌን በትናንትናው ዕለት የሲአይኤውን ዳይሬክተር ጆን ራትክሊፍን ይዞ ወደ ሞስኮ እንደበረረ ነው መረጃዎች እየወጡ ያሉት። በነገራችን ላይ ልክ ፕሌኑ ካረፈ ከጥቂት ደቂቃዎች በኋላ ሞስኮ በአምቡላንሶች ስትጨናነቅ ነበረ። እንዲሁም ደግሞ የአሜሪካ የፕሬዚደንሻል አርመርድ ቬሂክሎች በከተማው ሲንቀሳቀሱ ታይተዋል። ይህ ፕሌን እንግዲህ የበረራው መነሻ ያደረገው በሜሪላንድ ከሚገኘው ጆይንት ኤርቤዝ አንድሪውስ ሲሆን በራሱ ከዚህ ኤርቤዝ መነሳቱ በራሱ የሆነ ክሉ ይሰጣቸዋል። ለምን ካላችሁ ከዋይት ሀውስ የሚነሱ የትኞቹም የመንግስት ኦፊሻሎች ፕሬዚዳንቱን ጨምሮ በረራ በሚያደርጉበት ጊዜ ወደዚህ ኤርቤዝ ሄደው ነው በረራቸውን የሚጀምሩት ማለት ነው። ታዲያ ሌላው ደግሞ ምንድነው መሰላችሁ ይሄ ሲ17 መሆኑ በራሱ ሌላ ክሉ ይሰጣቸዋል፣ የመንግስት ኦፊሻል ይዘው እንደሄደ ማለት ነው። እንዴት ካላችሁ ሲ17 ግሎብ ማስተር እንደ ቪቪአይፒ ትራንስፖርት ሆኖም ያገለግላል። ይህም እንዴት ነው መሰላችሁ ሮሎን ኮንፈረንስ ካፕሱል የሚባል ሲስተም አለ፣ ወይም ደግሞ አዳራሽ አለች፣ ሚኒ አዳራሽ ማለት ነው። እዚህ ኤርቤዝ ውስጥ ነው የሚገጠምለት። እዚህ ለዚህ ፕሌን ተብላ የተሰራች ነች። ልክ እዚህ ኤርቤዝ ላይ ይገጠምለት እና ከዛ ፕሌኑ ወደ ምን ይቀየራል ማለት ነው? ወደ የመንግስት ኦፊሻሎች የትራንስፖርት ፕሌን ሆኖ ይቀየራል ማለት ነው። እናም እንግዲህ አብዛኞቹ ኦፊሻሎች በረራቸውን የሚጀምሩት ከዚህ ኤርቤዝ ስለሆነ ይህ ፕሌን እንደዚህ አይነት በረራዎችን በሚያደርግበት ጊዜ ካፕሱሉ የሚገጠምለት እዚህ ኤርቤዝ ውስጥ ነው ማለት ነው። ታዲያ እነ ኤርፎርስ ዋን ኦር ደግሞ ሌሎቹ የመንግስት ኦፊሻሎችን የሚያንቀሳቀሱ ፕሌኖች በማይሄዱባቸው ስፍራዎች ላይ የጦርነት ድባብ ያለበት ወይም ደግሞ ጦርነት በሚደረግበት ቀጠና ላይ በሚበርበት ሰዓት ላይ ይሄ ፕሌን ነው የመንግስት ኦፊሻሎችን ይዞ ሄደው ማለት ነው። ታዲያ ካፕሱሏ ከ9 እስከ 10 ሰው ድረስ ትይዛለች። ሚኒ የኮንፈረንስ ሩም አላት ማለት ነው። ከዚህም በተጨማሪ ሃይሊ ኢንክሪፕትድ የሆነ የኔትወርክ ከቨሬጅ ይሰጣቸዋል። እንዲሁም ደግሞ የጦርነት ቀጠና ውስጥ በሚገቡበት ጊዜ ፕሮቴክሽን ያገኛሉ ማለት ነው በዚህ ፕሌን በመሄዳቸው። ታዲያ ይህ ፕሌን እንግዲህ ከዚህ ኤርቤዝ ተነስቶ በኦገስት 13 ላትቪያን ያረፈው ማለት ነው። ከዛ በኋላ ከኦገስት 13 አንስቶ እስከ ትናንትና ድረስ እስከ ኦገስት 25 ድረስ በላትቪያን የቆየው። ከዛ በኋላ ነው እንግዲህ በትናንትናው ዕለት ወደ ሞስኮ በረራውን ያደረገው ማለት ነው። እናም የሲአይኤ ዳይሬክተሩ ጆን ራትክሊፍ ለምንድን ነው ይሄንን በረራ ያደረገው ወይም ደግሞ ለምንድን ነው ወደ ሞስኮ ያቀናው ያላችሁ እንደሆነ አሁን የሚወጡት መረጃዎች እንደሚያሳዩት ከሆነ በዩክሬን እና በራሻ መካከል ድርድር የምታደርገው እንግዲህ አሜሪካ ነች፣ ሁለቱን እያሸማገለች ያለችው ማለት ነው። ይህንን ድርድር ለማስጀመር ነው በረራውን ያደረጉት ነው የተባለው። ሰሞኑ እንደምታውቁት እንግዲህ ዩክሬን በተደጋጋሚ ዲፕ ኢንቱ ራሻ ሎንግ ሬንጅ የሆኑ ድሮኖችን እየላከች በጣም ጥቃት ስትፈጽም ነበር። ታዲያ ይህንን ሚሽን ከማድረጋቸው በፊት ማለትም ይህንን ጉዞ ከማድረጋቸው በፊት ዩክሬንን ምንም አይነት ድሮን ወደ ራሻ እንዳትተኩስ አስጠንቅቀዋት ነው በረራውን የጀመሩት ማለት ነው። እንደተለመደው በዚህ ጉዳይ ላይ አዳዲስ መረጃዎች ሲኖሩ በፍጥነት መጥቼ ማሳወቃችሁ ይሆናል። ወቅታዊና ታማኒ ለሆኑ መረጃዎች ፎሎ ማድረግ እንዳትረሱ። እንዲሁም ሀሳብ አስተያየቶቻችሁን ኮሜንት መስጫ ስር አስቀምጡልኝ። ላይክ አድርጉ፣ ሼር አድርጉ።